በሁለተኛው ዙር የተጀመረው የካዛንቺስ የኮሪደር ልማት በቅርቡ መጠናቀቁ ይታወሳል። የአካባቢ ዜጎችን ተጠቃሚ ያደረገ የተለያዩ የስራ ዕድሎችንና መሰረተ ልማቶችን አካቶ የተገነባ ነው። የኮሪደር ልማቱ ለአዲስ አበባ ከተማ ልዩ ገጽታን ፈጥሮላታል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ንጉሱ በቃሉ በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ እናደርጋለን። ንጉሱ እንደምን አመሸ? እስቲ እንደምናየው እንግዲህ ከጀርባ የካዛንቺስ ገጽታን እያየን ነው። እስቲ የኮሪደር ልማቱ በምን መልኩ ዜጎችን ተጠቃሚ አድርጓል? ለከተማ ውስጥ ገጽታ እየተጫወተ ያለው ሚና ምን ይመስላል? ጠቅላላ አድርገህ መረጃ ብታደርሰን። አመሰግናለሁ አብዮትና ኢየሩስ፣ እንደምን አምሽታችኋል? እንደምን አመሻችሁ ተመልካቾቻችን። እንግዲህ እናንተም በመግቢያችሁ ላይ ቀድማችሁ እንዳነሳችሁት በሁለተኛው ዙር የኮሪደር ልማት ከለሙ አካባቢዎች መካከል ካዛንቺስ እንግዲህ በቀዳሚነትና በስፋት የተሰራ ትልቅ ፕሮጀክት ተደርጎ የሚጠቀስ የሚነሳ ነው። እኔ እንግዲህ አሁንም እዚህ አሰሳ እያደረግኩበት ባለሁት አካባቢ እንግዲህ በርካታ ቤተሰቦች፣ በርካታ ሰዎች፣ በርካታ ዜጎች ሁሉንም በአንድ በያዘው ፋውንቴን አለ፣ ዘመናዊ ፋውንቴን አለ፣ ካፌዎች ባሉበት እየተዝናኑ ነው ያሉት። በተለይም ደግሞ ከሌላው አስፔክት አንጻር የተዝናኖቱን ሀሳብ ብናነሳ፣ የተዝናኖቱን መንገድ ብናነሳ እንግዲህ አንደኛ መዝናናት ሲባል ከምን አንጻር ነው? አንድ አእምሯዊ እረፍት ከማግኘት አኳያ፣ ሁለተኛ ደግሞ እንግዲህ ወክ በማድረግ አካላዊ እንቅስቃሴ በማድረግ ጤናንም ከመጠበቅ አኳያ ሰፊ የሆነ ጥቅም ነው ያለው ማለት ነው። በርካታ እንግዲህ እዚህ ጎብኚዎችን የሚዝናኑ ሰዎችን እያናገርን ነበረ። እነሱም እንደነገሩን ከሆነ እንግዲህ በተለይም ደግሞ ከዚህ አካባቢ ካዛንቺስ ከዚህ በፊት እንደምናውቀው እንደዚህ አይነት ቦታዎች ያልተለመዱ ናቸው። እንኳን በካዛንቺስ አይደለም በአዲስ አበባም በበርካታ አካባቢዎች የተለመዱ አይደለም። ነገር ግን ካዛንቺስ ላይ ይሄ ቦታ እንደዚህ አምሮ ተውቦ መገንባቱ አንድም አዲስ አበባን ተወዳዳሪ ብሎም ተመራጭ ከማድረግ አኳያ የሚኖራትን ድርሻ ከፍተኛ ሊያደርገው እንደሚችል አንስተዋል። ከሌላ አንጻር ደግሞ ስናየው ደግሞ እንደዚህ የምትዝናናበት ቦታ ይሄ ኤሪያ ከዚህ በፊት እንግዲህ የስጋትን ቦታ ነው ማለት ይቻላል። በዚህ ሰዓት እንግዲህ ኦልሞስት አሁን 2 ሰዓት እየሆነ ነው ከምሽቱ። በዚህ ሰዓት ወክ የምታረግበት ከቤተሰብ ጋር የምትዝናናበት ቦታ አልነበረም። እንደውም ስጋት ስለሆነ አትሂዱበት የሚባለው ቦታም እስከሆነ ደርሶ ነበረ። ነገር ግን አሁን ቤተሰባቸውን ይዘው ልክ የቀን ያክል ፊሊንግ ነው እየተሰማቸው ያለና ልክ ካዛንቺስ አሁን ስናየው ከጀርባዬም እንደምትመለከቱት ተመልካቾቻችን ልክ ቀን ይመስል ያክል ብዙ ሰው እንቅስቃሴ ያለ ወኮዎች ተሰርተዋል በስፋት። ከዚያ ባሻገር ደግሞ የሳይክል መንገዶች አሉ፣ በርካታ መንገዶች፣ መኪኖችም እንደ ልብ የሚጓዙበት ሰፊ መሰረተ ልማትን ያሟላ ሆኖ ሰው ተኮር ሆኖ እየተሰራ ነው የካዛንቺስ የኮሪደር ማለት ነው። እንግዲህ የኮሪደር ልማቱ በተለይም የካዛንቺስ ስንመለከት ከሌሎችም በተለየ አንድም ከሌሎች ቦታዎች ጋር የተሳለጠ ሆኖ መሰራቱ፣ ሁለተኛም ደግሞ ሰው ተኮር ሆኖ ሰዎችን መሰረት ያደረገ ሆኖ መሰራቱ በሰፊው የሚነሳ ነው። ተመልካቾችም እንግዲህ ይሄንን እየገለጹልን ነው የሚገኙ። እኔም ቀደም ብዬ ተገኝቼ ያናገርኳቸው ሰዎች ነበሩ። እሱን ደግሞ ተከታትለን ተመልሰን እንገናኝ። ስሜ ይርጋ መሰለ እባላለሁ። ነዋሪነቴ ከዚህ ከወረዳ 4 ቦሌ ክፍለ ከተማ ነው። ለልጆቹ ጥሩ መዝናኛ ነው። ጥሩ የጊዜ ማሳለፊያ ነው። አይተውት የሚያውቁ ነገር አይምሮ ከምንም በላይ ከምግብ በላይ ከምንም በላይ የአይምሮ እድሳት ለልጆች ጥሩ መዝናኛ ነው ብዬ ገምታለሁ። ምክንያቱም አዳዲስ ነገሮች ማየትን ይፈልጋሉ። ሁልጊዜ በፊልም በምናምን ከሚያዩ እንደዚህ ባይምሯቸው ትልቅ ነገር ነው። ቀጥታ አይተውት ተቀላቅለውበት አንድ ላይ የሚተዋወቁበት የሚጫወቱበት አዳዲስ ትውልድ ለነገ እዚህ ቦታ እንደዚህ ነበረን ብለው የሚያስታውሱበት ቦታ ነው። ስሜ ደርቤ በቀለ እባላለሁ። በእውነት በጣም የሚገርም ነው። እኔ እዚህ ስማች አልጠበቅኩም ነበረ እና ማታ ከስራ ስትወጣ ምናምን ሪፍሬሽ ታደርጋለህ፣ ቁጭ ብለህ ታያለህ፣ ልጆች ሲጫወቱ፣ አንዳንድ ሰዎች መጥተው እዚህ ከስራ መልስ ራሳቸው ሪፍሬሽ ሲያደርጉ በቃ በጣም ደስ ይላል እና በጣም የሚገርም ነው። ቦታው ራሱ አቀማመጡ ይመቻል። ወክ እያረክ ዙሪያውን ማየት ትችላለህ፣ ከፈለገ ትገባለህ እና በተለይ መንገዱ መኖሩ፣ ግሪን ኤሪያው መኖሩ፣ ወክዌይ መኖሩ፣ ለሳይክል መንጃ መኖሩ በቃ አንድ ላይ ፕላስ አርገስ ሳይው ደስ የሚል ነው እውነት እና አሪፍ ነው በጣም። አጋጣሚ ወደዚህ የመጣሁት ትላንት ነው። ትላንት ስመጣ ነው ያየሁት። አየሁኝ። ዛሬ ልጆች ይዣቸው መጣሁ።
በተለይም ደግሞ እንደዚህ አይነት ቦታዎች ሲሰሩ ለህፃናት መጫወቻም ከዚያም አልፎ ደግሞ ለማንበቢያም ወክ ለማድረጊያ መንገዶች ይመቻሉ እና እሱ እንዴት አገኘ? ይመቻሉ። ለምሳሌ አሁን ወዳጅነት ብታየው የስፖርት ማዘውተሪያ ቦታ ነው። ማታ ማታ ዛሬ ፍሬሽ ለማድረግ ይመቻል። ጧትም እንደዛው። ካዛንቺስን ግን አላየሁትም ነበረ። ትላንት እንዳልኩ አጋጣሚ ያየሁት፣ ዛሬ ልጆችን ይዤ መጣሁ። ተመልካቾቻችን እንግዲህ የጎብኚዎችን ሀሳብ እንደሰማችሁት ነው። በጣም ደስተኛ ሆነው በተለይም ደግሞ ልጆቻቸውንም ይዘው እየተዝናኑ ያለበት ሁኔታ ነው ያለ። ከ16 የሚደርሱ የልጆች መጫወቻ ቦታዎች አሉ። ለአእምሮም ለአካልም እንግዲህ ትልቅ ተዝናኖትን የሚፈጥር የኮሪደር ልማት ማሳያ ተደርጎ ይነሳል። የካዛንቺስ የኮሪደር ልማት ማለት ነው። አብዮትና ኢየሩስ ያለ መረጃ ይሄ ነው። አመሰግናለሁ። መልካም ምሽት። እኛም እናመሰግናለን። ባልደረባችን ንጉሱ በቃሉ በቀጥታ መስመራችን ላይ ተገኝተ ስላጋራህን መረጃ መልካም ምሽት ይሁንልህ።